ማነው ሙስሊም? መን ሁወል ሙስሊም? ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዓላ ረሱሊላህ። ውድ ወንድሞች እህቶች፣ አላህ ስብሓነሁ ወተዓላ በቁርአን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በሐዲታቸው ስለ አላህ ስብሓነሁ ወተዓላ ማንነትና ባህሪ የተናገሩትን ከማንም ከምንም ጋር ሳያመሳስሉ ሰሚዕና ዋጣዕና አምኛለሁ፣ ሰምቻለሁ፣ ተቀብያለሁ ብሎ ያለ ነው ሙስሊም የሚባለው? ወይስ ሰዎች በሰዋዊ ማንነታቸው አእምሯቸው አቅላቸው ተንተርሰው ፍልስፍና መነሻ አድርገው ስለ አላህ ስብሓነሁ ወተዓላ አላህ በቁርአን የተናገረውን ነቢያችን በሐዲስ የተናገሩትን ወደ ጎን በመተው በግል አመለካከታቸው ስለ አላህ የገለጹት ነው የተቀበለ ነው ሙስሊም ይባለው? ውድ ወንድሞች እህቶች፣ ሙስሊም ማለት ወደ አላህ የሰለመ ነው። አላህ ስብሓነሁ ወተዓላ ነቢዩላህ ኢብራሂምን ዓለይሂ ሰላም እንዲህ ይላል፣ ስለሳቸው ሲገልጽልን እንዲህ ይላል፣ ኢዝ ቃለ ለሁ ረቡሁ አስሊም። ነቢዩላህ ኢብራሂም ጌታው ስለም ባለው ጊዜ ቃለ አስለምቱ ሊረቢል ዓለሚን፣ ለዓለማቱ ጌታ ሰማይና ምድርን ለፈጠረው በሰማይና በምድር ያለን ነገር ሁሉ ለፈጠረው ለጌታችን ሰልም ያለው ይላል አላህ ስብሓነሁ ወተዓላ። ስለዚህ ውድ ወንድሞች እህቶች፣ እውነተኛ ሙስሊም ለመሆን አላህ ስብሓነሁ ወተዓላ በቁርአን የተናገረውን ነቢዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው የተናገሩትን ስለ አላህ ስብሓነሁ ወተዓላ ማንነትና ባህሪ ከምንም ከማንም ጋር ሳናመሳሰል እንዲሁም መመሪያውና ህግጋቱን በሙሉ ሰሚዕና ዋጣዕና ሰምተናል፣ መርሐባ ብለን ተቀብለናል በማለት ነው መስለም ያለብን እንጂ የግል ምልከታን የግል አመለካከትን መሰለኝና ደሳለኝን ሳይሆን አይቀርም ሊሆን ይችላል እንዲህ ከሆነ እንደዛ ሊመጣ ይችላል በሚሉ ፍልስፍናዎች ላይ መነሻ አድርገን አቅላችን ስሜታችን ምንከተል ከሆነ ከመስመር ያወጣናል። እነዚህን አስመልክቶ አላህ በቁርአኑ እንዲህ ይላል፣ አፈራአይተ መን ኢተኸዘ ኢላሀሁ ሀዋሁ ወአደለሁ ላህ። አየህን ያን ሰው ጌታውን የግል ምልከታውን አስተሳሰቡን አቅሉን ስሜቱን ጌታ አድርጎ የሚያመልክን ሰው አየህን ይላል አላህ። በየትኛውም ዓለማዊ ጉዳይ በሉት በአኼራም ጉዳይ በሃይማኖትም ጉዳይ ቢሆን አቅሉን ነው የሚከተለው፣ ስሜቱን ነው የሚከተለው። በዱንያ ጉዳይ አቅሉን ስሜቱን ቢከተል ችግር የለውም። በሃይማኖት ጉዳይ በተለይ ገይብ በሆነው በፈጣሪያችን ጉዳይ ሰማይና ምድርን በፈጠረው ጌታችን አላህ ዙሪያ እሱ ያወረደው መመሪያ እሱ አላህ የላካቸው መልእክተኞችን መመሪያ መከተል ሲገባው የግል ስሜቱን የሚከተል ሰው አደለሁላህ፣ አላህ ከመስመር ያጠመመው ከመስመር የወጣ ሰው መሆኑ ይነግረናል አላህ። ስለዚህ ውድ ወንድሞች እህቶች፣ እውነተኛ ሙስሊሞች ለመሆን አላህ ፊት ቀርበን ማናፍርበትን እስላም ለመያዝ በቁርአንና በሐዲስ የተነገረውን የአላህን ስብሓነሁ ወተዓላ ማንነትና ምንነት ባህሪውን በተመለከተ ከምንም ከማንም ጋር ሳናመሳሰል፣ አስምሩበት እደግመዋለሁ፣ ከምንም ከማንም ጋር ሳናመሳሰል ሰሚዕና ዋጣዕና ብለን ስንቀበል ነው ዱንያ አኼራችን ሰላም ይሆን እላችኋለሁ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።